ከቴዲ አፍሮ አልበም ውዝግብ ጀርባ 33 ሚሊዮን ቅጣት። እኔ የምወድለት ጸባዩ አብሬውም ያለሁበት ምክንያትም ኢትዮጵያን ስለሚወድ ነው። እኚህ ሰው ሀሳባቸውን ሲቀጥሉም ልጆቻችን ጥሩ ህይወት እንዲኖራቸው ነው፣ ፍቅር እንዲመጣ ነው፣ ሰላም እንዲመጣ ነው። ያ ነገር አልተባለም። ፍቅር የሚያመጡት ነገሮች ይበረታቱ። ስለ ቴዲ አፍሮ በመጨረሻም ይህን ብለዋል። ቅን ሰው ነው። ለሰው ሲጨነቅ ነው የማየው። አንድ ሰው አይረሳም። ቴዲ አፍሮ 33 ሚሊዮን ብር ለምን ክፈል ተብሎ ከፈለ? ቴዲ አፍሮ ለምን መግለጫ እንዳይሰጥ ተከለከለ? የባለስልጣናት ተቃውሞ ምን ይመስላል? የአርቲስቶቹ አጋርነትስ ምን ይመስላል? በዛሬው መሰናዷችን የምንቃኛቸው ይሆናል። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዞ መሀል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። በዛሬው ዕለት ድምፃዊ ቴዎድሮስ ካሳሁን 6ኛው አልበሙን ሊለቅ ነው። ሆኖም ግን በድምፃዊ ቴዎድሮስ ካሳሁን ላይ የተቃውሞ ዘመቻ የከፈቱት ባለስልጣናትም እያነጋገሩ ይገኛል። እንዴት ዘፈኑን ሳይሰሙ ቀድሞ ትችት ለማቅረብ ቸኮሉ? የብዙዎች ጥያቄ ነው። በድምፃዊ ቴዲ አፍሮ ላይ ተቃውሞ ችቦ የለኮሱት የባህልና ስፖርት ሚኒስትር ዴኤታው ነብዩ ባዬ ናቸው። ነብዩ ባዬ ቅኔ በሚመስል ጽሑፋቸው እንዲህ ሲሉ አስተያየት ሰጥተዋል። የሼፊልድ ዌንስዴ ደጋፊ ሆነሽ ለትንሣኤ ሼፊልድ የዋንጫ ዘፈን አውጥተሽ የአርሰናል፣ የሊቨርፑል፣ የማንቸስተር፣ የሲቲ ብሎም የሁሉም የሊጉ ቡድኖች ደጋፊዎች እንዲሁም ጊዜያቸውን ሁሉ በጾምና በትጋት ያሳለፉ የትንሣኤው ምዕመናን በዘፈን ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳሱንም በሰመመን የምታዩ ማለት ነው። ይህ የሚኒስትር ዴኤታው ጽሑፍ ድምፃዊ ቴዲ አፍሮ ከትንሣኤ በኋላ አዲስ አልበም ሊለቅ ነው ከ8 ዓመት በኋላ የሚል ዜና ከተሰማ በኋላ ነው። ከነብዩ ባዬ ሽንቆጣ ንግግር በኋላ ሌሎች ባለስልጣናትም ስለ ድምፃዊ ቴዲ አፍሮ አስተያየታቸውን ሰጥተዋል። ድምፃዊ ቴዲ አፍሮ ሊሰጥ የነበረው ጋዜጣዊ መግለጫ በመንግስት ታገደ በሚል የሚናፈሰው መረጃ መሰረት የሌለው የበሬ ወለደ ፈጠራ መሆኑ የመንግስት ባለስልጣናት እየተናገሩ ነው። ባለፉት ቀናት በልዩ ልዩ ማህበራዊ ትስስር ገጾች ላይ ድምፃዊ ቴዲ አፍሮ አዲስ አልበም መግለጫ በመንግስት ጫና መታገዱን የሚገልጹ መረጃዎች በስፋት ሲሰራጩ ቆይተዋል። ሆኖም ጉዳዩን በተመለከተ ማብራሪያ የሰጡት የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስትር ዴኤታ ፈዲላ ብያ መረጃው ከእውነት የራቀ መሆኑንና የታገደ መግለጫ አለመኖሩን አስታውቀዋል። ሚኒስትር ዴኤታዋ እንደገለጹት ኢትዮጵያ ከ50 በላይ ተቃዋሚ ፓርቲዎች በነፃነት የሚንቀሳቀሱባት ሀገር ሆና እያለች የአንድ ዘፋኝ እንጉርጉሮ የሚታገድበት ምንም አይነት አግባብ የለውም። በሆነ መንገድ እገፋለሁ፣ ፈራለሁ፣ ተጽዕኖ ከባድ ነው የሚለውን ለራስ ከልክ በላይ ግምት በመስጠት ለማሳመን የሚደረግ ፈጠራ ደስ አይልም ሲሉ በጉዳዩ ላይ ያላቸውን ትችት ሰንዝረዋል። መንግስት በአሁኑ ወቅት ትኩረቱን ሀገርን ከድህነት በማላቀቅ አሰባሳቢ ትርክቶችን በመፍጠርና ኢትዮጵያን በሚገባት ልክ በመገንባት ላይ ማድረጉን የገለጹት ፈዲላ ብያ መግለጫ አገደ የሚለው ወሬ ብልጽግና መንግስት ስም የሚነሳበት አጀንዳ ለመሆኑን ገልጿል። የመንግስት ባለስልጣናት ሆነው ሙዚቃን ወይም ጥበብን ዝቅ አድርጎ መመልከት፣ አንድን ግለሰብ አዝማሪ፣ ሙታንጋሽ እያሉ መሳደባቸውን ብዙዎችን ያስቆጣ ሆኗል። እንዴት የመንግስት ባለስልጣናት ሆነው ስነ ጥበብን አያከብሩም? የሰውን ክብርስ በአደባባይ ዝቅ ማድረግ ከአንድ ሀገርን ከሚያስተዳድር ባለስልጣን ይጠበቃል እየተባለ ይገኛል። ይህን ያልኳቸው የህዝብ ተወካዮች ምክር ቤት ወይም የክልል ምክር ቤት አባል የሆኑ ባለስልጣናት ጭምር አዝማሪ የመሳሰሉትን ቃላት በመጠቀም የሰውን ክብር ዝቅ ለማድረግ የሞከሩ ግለሰቦችን ስለተመለከትኩ ነው። የእነሱን ጽሑፍ እዚህ ላይ ማጋራቱን ከሰው በታች መውረድ ይመስላል። ለማንኛውም የአንድ ግለሰብ የአርት ስራ ላይመቸን ይችላል። ሆኖም ግን ስራውን ሂስ ማድረግ ወይም መተቸት እንጂ የግለሰቡን ስብዕና መንካት ተገቢነት የለውም። የአንድ ሀገር መሪ ወይም አመራር ስንሆን ደግሞ ሁሉም አካል ይደግፈን አይባልም። የሚደግፍንም የሚቃወምንም በእኩል ዓይን መመልከት፣ በሆደ ሰፊነት መመልከት ተገቢነት ያለው ይመስለኛል። ሊሰመርበት የሚገባውም ሀገራዊ ግዴታም ጭምር መሆኑን ማጤን ያስፈልጋል። ከደገፍከኝ ወድሃለሁ፣ ካልደገፍከኝ ወዮልህ አይነት አካሄድ ሀገርን የሚጎዳ እንጂ የሚጠቅም አይሆንም የዛሬው መልእክቴ ነው። በሀሳብ ፍጭት በሀሳብ ልዕልና ሀገር ልታድግ ልትለወጥ ትችላለች። በአንድ ወቅት ብልጽግና ፓርቲን ወክሎ ምርጫ ላይ ተሳተፈውና የአዲስ አበባ ከተማ አስተዳደር ባለስልጣን የነበረው ዮናስ ዘውዴ ቴዲ አፍሮን ቂም የያዙበትን ጉዳይ አውቃለሁ እያለ ነው። የፍልስፍና መምህሩ ዮናስ ዘውዴ ሀሳቡን ሲቀጥልም ቴዲን በአካል አውቀዋለሁ። ለህልውና ዘመቻው እንዲንቀሳቀስ ብዙ ተለምኖ ብዙ ተጎትጉቶ ነበር። ይህን በሚያስተባብረው ግለሰብ እሱ ግን ወይ ፍንክች ብሏል። በሌላ ጊዜ ደግሞ ማዲ ያረፈ ጊዜ አንድ ክስተትም ተፈጥሮ ነበር።
ሌላ ጊዜ ደግሞ እንዲሁ የሆነ ነገር ተከስቷል። የተከለከለው በእነዚህና መሰል ሰበቦች ከሆኑ ልክ አይደለም። አሳ ጎርጓሪ እንዳይሆን ነገሩ። መቼ ይሆን የሚበጠሰው ይህ የቂም ሰንሰለት፣ ይህ የቂም ቋጠሮ በማለት የዮናስ ዘውዴ አስተያየቱን ሰጥቷል። በሌላ በኩል ጋዜጠኛ ቴዎድሮስ ተክለአረጋይ ቴዲ አፍሮ መግለጫ እንዳይሰጥ መከልከል የበለጠ ለድምፃዊ ቴዲ አፍሮ ይጠቅመዋል እንጂ አይጎዳውም ሲል አስተያየቱን ሰጥቷል። የድምፃዊ ጋዜጣዊ መግለጫ የተከለከለው ሐሳቡ ህዝብ ጋር እንዳይደርስ ነው። ተከልክሎስ ውጤቱ ምን ሆነ? የቲዮሪክ አልበም ጉዳይ ክልከላው ከመፍቀዱ በላይ አድናቂዎቹ ጋር አላደረሰውም፣ ሙቀቱን አልጨመረውም፣ ምን ቢሆን ነው አላስባለውም፣ ስራዎቹ ወጥተው ለመስማት ጉጉት አልፈጠረም። እኔ ብሆን ለመንግስት ይህን መንገድ አልመክርም። እንደውም እነ ኢቲቪ እና ፋና ጋዜጣዊ መግለጫው ላይ ተገኝቶ ደመቅ አድርገው እንዲዘግቡት ነበር የማደርገው። ድምፃዊውን አከስረዋለሁ እንጂ አላስረውም። እንግዲህ ከአዳምና ሔዋን ጀምሮ በመጣ ልማድ የሰው ልጅ የተከለከለ ነገር ከተፈቀደው በላይ ትኩረቱን ይስበዋል። ቀጥሎስ በየሬዲዮና ቴሌቪዥን ጣቢያዎቻችን ሁሉም ዘፈኖች ያለ ክልከላ ይለቀቃሉ። በቅርቡስ ማን ነው የሚጎዳው? ለድምፃዊ ቴዎድሮስ ካሳሁን ዝና፣ ስራዎቹ፣ የድምፃዊው ተሰጥኦ፣ የሙያ ዲሲፕሊኑ ወዘተ ትልቁን ድርሻ ቢይዙም የኢህአዴግ መንግስት ድምፃዊውን እንደ ጥበብ ሰው አለመቁጠር ቀላል የማይባል አስተዋጽኦ አበርክቶለታል። ኢህአዴግ እያሳደደ ዝና ጨምሮለታል። ቴዲ አፍሮን ከድምፃዊነት አውጥቶ ፖለቲካ አድርጎታል። አሁንም ያንን ማድረግ አያዋጣም። ወደድንም ጠላን ድምፃዊ ቴዎድሮስ ካሳሁን የዚህ ትውልድ ድምፅ ነው። እውነት ለመናገር የትላንቱ ጋዜጣዊ መግለጫ ተሰጥቶ ቢሆን የመከልከሉን ያህል ላያነጋግር ይችላል። መከልከሉ ግን ይኸው እያነጋገረን ይገኛል። በክልከላው ድምፃዊ እጅግ አትርፎበታል። ሐሙስ አልበሙ ይለቀቃል። ስራዎቹ ሳይሰሙ የተፈጠረው ሙቀት ንዳድ ሆኖ ይቀጥላል። ለድምፃዊ ቴዎድሮስ ካሳሁን አጋርነታቸውን ያሳዩ ግለሰቦችም አሉ። ለአብነት ያህል ፖለቲከኛ ጀዋር መሐመድ የድምፃዊ ቴዎድሮስ ካሳሁን ሙዚቃ በጉጉት እየጠበቀ እንደሆነ ገልጿል። የድምፃዊ ቴዎድሮስ ካሳሁን ሙዚቃን ለመስማት ቸኩያለሁ በማለት ለቴዲ አፍሮ ያለውን አጋርነትና ድጋፍ ሰጥቷል። ጋዜጠኛ ቴዎድሮስ ጸጋይ ርዕዮትም ለድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አጋርነቱን አሳይቷል። ቴዲን ከልብ አከብረዋለሁ። በትግራይ ጦርነት ሰዓት ሁሉም በትግራይ ላይ ሲነሱ፣ እሱ ግን በአስተውሎት ዝምታን መርጧል። ለሀገር ፍቅር ያለው ሰው የሚያደርገው ይህን ነው። አክብሮት ያውንም ይቀጥላል። መልካም እድል ለቴዲ። ከቴዲ ጎን እንደሆንኩም ማሳወቅ እፈልጋለሁ ብሏል። አርቲስቶችም ድጋፋቸውን እየሰጡ ነው። ከነዚህም መካከል አርቲስት አብርሃም ወልዴ ነው። የቴዲን አልበም ምንጊዜም ጓጉቼ የምጠብቅ ሰምቼም የልብ የሚደርስልኝ ነኝ። ዝም ሲል እንደ ኮረፌ ሊፈላ፣ ሲዘገይ እንደ ወይን ሊጣፍጥ እንደሆነ አውቃለሁ። የአሁኑ ደግሞ ጠበል መሰለኝ ልክፍት ያለባቸውን የነካቸውን ማስለፍለፍ ጀምሯል። ሐሙስን በመጠበቅ ገና ማክሰኞ ላይ ነኝ። እንደ ሮብ ደግሞ ረጅም ቀን የለም። መልካም እድል እመኛለሁ ሲል አስተያየቱን ሰጥቷል። የቴዲ አፍሮና ሰዋሰው መልቲሚዲያ ውል የፈረሰበት ምክንያትና የ33 ሚሊዮኑ ቅጣት። ቴዎድሮስ ካሳሁን ቴዲ አፍሮ ከ4 ዓመት በፊት ቀጣዩን አልበሙን በሰዋሰው መልቲሚዲያ በኩል ለማሰራጨትና ለመልቀቅ ውል ተፈራርሞ እንደነበር ይታወቃል። ሆኖም የድምፃዊው አልበም ሊለቀቅ ጥቂት ቀናት ሲቀሩት ይህ የሁለቱ አካላት ውል ፈርሷል። ውሉ የፈረሰበትን ምክንያት በተመለከተ በርካታ ምክንያቶች ሲነሱ የነበር ሲሆን ሰዋሰው አልበም ውስጥ የተካተቱ 3 ዘፈኖች እንዲወጡ ጥያቄ በማቅረቡ ውሉ ፈርሷል የሚሉ አሉባልታዎች በስፋት ሲሰራጭ ሰንብቷል። በዚህ ጉዳይ ላይ ኢትዮፒካ ሊንክ ምንጮቹን ዋቢ በማድረግ ውሉ የፈረሰበትን እውነተኛ ምክንያት ይዞ ወጥቷል። እንደ ኢትዮፒካ ሊንክ ምንጮች የቴዲና ሰዋሰው ውሉ የፈረሰበት አንዱ ምክንያት በድምፃዊውና በአሳታሚው በኩል ውሉ ውስጥ የተካተቱ አዳዲስ ጉዳዮች ዋነኛ መንስኤ መሆናቸውን ይናገራሉ። በሁለቱ አካላት መካከል በተደጋጋሚ የተደረጉ ውይይቶች የውሉን ባለቤቶች ሳያግባቡ ቀርተዋል የሚለው ኢትዮፒካ ሊንክ ሰዋሰው መልቲሚዲያ የቴዲ አፍሮ ነባር ሙዚቃዎች ድጋሚ በሰዋሰው ገጽ ላይ እንዲለቀቁ መጠየቃቸው ለውሉ መፍረስ አንድ ምክንያት ነው ብሏል። ድርጅቱ የድምፃዊውን ነባር ስራዎች በራሱ ገጽ ላይ ለማሰራጨት በየዓመቱ የሚከፈል ከፍተኛ ገንዘብ በቅድመ ሁኔታ መልክ አቅርቧል። ሆኖም ይህ የድርጅቱ ሀሳብ በቴዲ ዘንድ ውድቅ ተደርጓል። በተጨማሪም ከ4 ዓመት በፊት በተፈረመው ውል ላይ ከስልክ ድምፅ ማሳመሪያ ጥሪ ላይ የሚገኝ ገቢ ለሰዋሰው እንዲሰጥ የተወሰነው የውል ስምምነት ማሻሻያ እንዲደረግበት በቴዲ አፍሮ በኩል እንደቀረበ አንድ አፍታ ሚዲያ ከኢትዮፒካ ሊንክ ዘገባ ሰምቷል። ሆኖም ይህ የቴዲ ሀሳብ ከሰዋሰው በኩል ተቀባይነት ሳያገኝ ቀርቷል። እነዚህ ልዩነቶች ባለመጥበባቸውና እየሰፉ በመሄዳቸው ውሉ ሊፈርስ በቅቷል። ውሉ በተፈረመበት ወቅት ሰዋሰው በአጠቃላይ ለቴዲ አፍሮ 50 ሚሊዮን ብር ለመክፈል ተስማምቶ ነበር። በወቅቱም ለድምፃዊ ግማሽ ያህል ማለትም 25 ሚሊዮን ብር ተከፍሎት እንደነበር ከድምፃዊው የማኔጅመንት ክፍል አባላት የተገኘው መረጃ አረጋግጧል። ነገር ግን ከ2 ሳምንት በፊት ውሉ በመፍረሱ ድምፃዊው ቀድሞ የተቀበለውን 25 ሚሊዮን ብር ከ4 ዓመታት ወለድ ጋር ታሳቢ ተደርጎ በድምሩ 33 ሚሊዮን ብር ለሰዋሰው እንደመለሰ ተረጋግጧል።
ነገሩን ጠቅለል ስናደርገው ድምፃዊ ዳኘው አለ ቴዲ አፍሮ ሁላችንም የዩኒቨርሲቲ መምህር ነው የሚል አስተያየት እናገኛለን። ሐሳቡን ሲቀጥልም ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ እንደ አጋጣሚ ሆኖ አዲስ ከሚመጣው ስራው ላይ የተወሰኑ ትራኮችን የመስማት እድል አጋጥሞኝ ነበር። በተለይ አንዷን ዘፈን ደግመህ ስማት እያለኝ 3-4 ጊዜ አድምጫታለሁ። ስሜቴን ነክተው እምባዬ እስኪመጣ ድረስ ነው ያደመጥኳት። ወንድማችን ቴዲም አብሽር አብሽር ብሎኝ ወደ ጨዋታችን ቀጠልን። እውነት ለመናገር እጅግ ድንቅ ስራ ነው ይዞ እየመጣ ያለው። ደግሞም ቴዲ ምን አይነት ጥበብ እንደሚሰራ ሁላችንም እናውቃለን። ቴዲ አፍሮ ለሁላችንም የዩኒቨርሲቲ መምህራችን ነው። እንወድሃለን፣ እናከብረሃለን፣ መልካም እድል ሲል አስተያየቱን ሰጥቷል።